ጥይት ወደ ትግራይ ሳልተኩስ አንድ መሳሪያ ከትግራይ ጋር ሳልዋጋ እርስ በራሳቸው ሲፈረካከሱ ከማየት ከዚህ የበለጠ ምን አይነት ስኬታማ ስራ ማየት እንችላለን? ይሄ የ2025 ምርጥ ስኬት ቲፒኤልኤፍን መውደቁ የሻዕቢያ ስር ሄዶ ለማኝ መሆኑን ማየት አንደኛው ቡድን፣ ሁለተኛው ቡድን ደግሞ የ4 ኪሎ ተላላኪ ውሻው ነው ማየት። ከዚህ የበለጠ የፖለቲካ ስኬት የለም። በጣም እናመሰግናለን ጌታቸው ረዳ። ጨርሻለሁ። አመሰግናለሁ ቴዲ። እሺ ወደ አንድ ጥያቄ ነበረኝ ሰዓቱ ሊረዝም ስለሚችል እኔ አሁን አንዳንድ ጊዜ አድማጭ ተመልካቾች በደንብ እንደኔ በጥሞና እያደመጣችሁ ካላችሁ ቀኝም ግራም አይገባችሁም። ምን እንደሚገባችሁ ግን አታውቁም። ጄኖሳይድ ፈጽመውብኛል ተብሎ የሚወቀስ አካል ራሱን ደግሞ ሄዳችሁ ጄኖሳይድ እኮ ፈጽመሃል ብላችሁ ክስ ብታቀርቡለት እነሱም ጄኖሳይድ ፈጽመውብናል ይላሉ። ጄኖሳይድ ራሱ በጣም እየተንገላታ ያለ ቃል ነው፣ ልክ እንደ ባንዳ ኢትዮጵያ ውስጥ። ሁለተኛ አንደኛውን እንደ ጠላት ይቆጥራል። ከሆነ አረፍተ ነገር በኋላ ደግሞ ስለ አላያንስ ደግሞ ያወራሉ። እኔ ብሔር ፖለቲከኞች የሚያራምዱ ወዴት እየወሰዱን እንዳለ አላውቅም። አላያንስ እንፈጥራለን ይላሉ። አላያንስ ደግሞ ስለመፍጠር የምታወራ ከሆነ ይሄ ጄኖሳይድ ፈጽሞብኛል ምናምን የምትለው ነገር ኤክስ ማድረግ አለብህ ማለት ነው። እዚህ ጋር አካሄድ ካንተ ለምሳሌ እኔ የምደግፈው ድርጅት አፋድ የሚባል ብቸኛ የአማራ ህዝባዊ ድርጅት የራሱን ፖለቲካ ማታገያ ነጥብ ያለው ማኒፌስቶ ቀርጾ ያለው በቲፒኤልኤፍ ላይ ያለውን አቋም በግልጽ በደብዳቤ ይወጣል። ከቲፒኤልኤፍ ጋር የሚኖርን አሊያንስና ጥምረት የለንም። ከዛ በተረፈ በተናጠል ድርጅት ያልሆኑ ቡድኖች አሉ፣ በተናጠል የሚንቀሳቀሱ በሰፈራቸው በመንደራቸው የሚሉ። ስለዚህ አንተም አፋድ ነው ማለት ነው። እኔ አፋድ ኦፍ ኮርስ ድርጅቴ በመግለጫ ላይ አውጥቷል። ከቲፒኤልኤፍ ጋር የሚኖረኝ ቁርኝት የለም። ቲፒኤልኤፍ ጠላታችን ነው፣ ቀይ መስመሬ ነው ብሎ ነው ያሰመረም። የትግራይ ህዝብ አይደለም ቲፒኤልኤፍ። ስለዚህ አንተ የምታወራው በሰፈሩ ላይ የሚሄድ ራሱን ላልቻለ ነው የምታወራው። እኛ ድርጅት አለን፣ ተቋም አለ። ክብራትና ክብራን የአማራ ህዝብ የምንታገል መነሻችን ቆይ ልንገርህ፣ እኛ መነሻችን መደረሻችን እናውቀዋለን። የፖለቲካ ማታጊያ ወረቀት ይዘናል። ማታጊያ ወረቀት የሌላቸውና በሰፈር ሽፍታ ለሚንቀሳቀሱ ኃላፊነት አንወስድም እኛ። አሁን አንተም ለነሱ ሽፍታ ትሆናለህ። እንደገና ደግሞ መጥተው እዚህ ጋር አማራ ከሰሊጥ ጋር የተያያዘ ነው ይሄ። የዳኒ ከሰሊጥ ጋር የተያያዘ ነገር ስለሆነ ለብቻ ነው የሚታየው። የሰሊጥ ጉዳይ ነው። አሁን እነሱም ደግሞ በእነሱ አይን ደግሞ የአንተም ድርጅት እንደ ሽፍታ ነው የሚቆጠረው። አንዳችሁ ለአንዳችሁ ሽፍታ ናችሁ። በነገራችሁ እኛ ድርጅት ተቋም ድርጅት ስትሆን ይለያል። ቴዲ ድርጅት በዚህ ከራከራለሁ። የመታወቂያ አጀንዳ ገና በረቂቅ ደረጃ ላይ ያለ ነው። ገና አላለቀም። ገና የሚጨመር ድርጅት ነን ግን ጽፈናል። ቴዲ እና እሺ ኤኒዌይስ ቴዲ በጣም አመሰግናለሁ። ትክክል ነው። ክሬዲት ይሰጠኝ ቴዲ በጣም አመሰግናለሁ ሁሌ ለምሰጠኝ እድል። ቴንክ ዩ። ለሁላችን ነፃነት ሰጠናል። ክብር በጠበቀ ሁኔታ ሀሳባችን ገስጋለ። ከዛ በተረፈ ጆስዬ እኔ የሰሊጥ ነጋዴ ካለው እኮ አማሮ የባለ አባቱ ልጅ ማን ሊሆን አንተ መተከተል ከዚህ ማሉ ልትሆን ነው አጀንዳ እና እናመሰግናለን። ቴንክ ዩ ነጋዴ በቃ ያው ይሳባለን። በቃ እኔ በፖለቲካ መነቋቀር ደግፋለሁ። እኔ ፎቢያ የሚነሳው ከፖለቲካ ቋንቋ ውጭ ሌላ ስድብ ውስጥ ከገባችሁ ነው። የህይወት ዘመን ሳንክሽን ሁሉ ልጥልባችሁ ይችላሉ። በተረፈ ግን ፖለቲከኛ ነኝ ብሎ ከመጣ በፖለቲካ ቋንቋ አሽመድምነጥ አሉ። አይ ዶንት ኬር። ስድብ ግን እንዳጨምር። አንዳንዶቻችሁ ስሜት ውስጥ ትገቡና ሌላ ቦታ የሰለቸንን ስድብ ትቀላቀላላችሁ። ያ ፖለቲካ አይደለም። በፖለቲካ ቋንቋ ግን መከራውን አብለው። እኔ እንደው መዝናናት እንፈልጋለሁ። እርስ በርስ ተሰዳደብ። እዚህ ግን ተሰዳደብ ስል በፖለቲካ ቋንቋ ግልጽ ነው አይደለም? ስለዚህ ስለ ጨዋነታችሁ ከልብ አመሰግናለሁ። አድማጭ ተመልካቾች እያደመጡን ስለሆነ ማለት ነው። ወደ አማራ ዛሬ ልምጣሽ። አማራ ዛሬ ቀደም ሲል ያነሳሁት ሀሳብ አለ። ያንተስ ትንታኔ ምንድን ነው? ታንኪዩ ቴዲ አመሰግናለሁኝ። ዞሮ ቅድም በተደጋጋሚ ሲነሳ እንደነበረው ህወሓት የመጨረሻውን ማለት ከትልቅ ስኬት ወይም ከትልቅ ውድቀት በኋላ ድርጅት እንዳይፈርስ ጥንቃቄ መደረግ አለበት። በትክክለኛ ሊደርሺፕ ከሌለ ለስልጣን በሚደረግ ሽሚያ ወይም ተጠያቂነትን ለማምለጥ በሚደረግ ሽሚያ ድርጅት ይፈርሳል። አሁን እያየን ያለ ነው። በነገራችን ላይ የህወሓትን ስንብት ነው ሂደቱ የሚያሳየን እሱን ነው። ህወሓት በታሪኩ ለትግራይ ህዝብ ጦርነቶችን ላለፉት 50 ዓመታት መከራን ሲወልድ የኖረ ድርጅት ነው። አሁን የመጨረሻ ግብዓተ ምሕረቱን ለማስፈጸም
የትግራይን ህዝብም የተቀረውን የኢትዮጵያ ህዝብም ይዞ ለመውደቅ አንድ ሪጂናል ጦርነት አስነስቶብን ነበር። አሁን እንደገና ሌላ ቀጠናዊ ጦርነት ይዞ እየመጣ ነው። ሰሞኑን ጻድቃን የሰጠውን ኢንተርቪው አይታችሁ ከሆነ ከፕሬዚዳንት ኢሳያስ ጋር በመነጋገር በመወገን ዶክተር አብይን ከስልጣን ለመገበጥ የሚፈልጉ የህወሓት አመራሮች አሉ ምናምን እንዲህ አይነት ንግግሮች በራሳቸው መካከል ከሻቢያ ጋር ከአብይ ጋር የሚል ግልጽ የሆነ እንትን አላቸው ንግግሮች እየሰማን ያለ ነው። ኡጋንዳ ላይ የተወሰነ የህወሓት ኃይል ይሰለጥን ነበር። አሁን የኡጋንዳ ጦር ሳውዝ ሱዳን ገብቷል። ህወሓትም እነደብረጽዮን አካል የሆነው ይሄን የኡጋንዳ ጦር ይጠቀመዋል በሚል ስጋት አብይ አህመድ በኡጋንዳው ላይ መግለጫ እንዳወጣ ታውቃላችሁ። በእስራኤል ዙሪያ እስራኤል የሁቲ አማጽያና ሂዝቦላ እና ሐማስን ለመታገል ኤርትራውያን በዚህ በእስራኤል ሴኩሪቲ ፒስ ኤንድ ሴኩሪቲ ሴንተር በሚባለው በኩል ትላልቅ ውይይቶች ለማድረግ ኤርትራ ትልቅ ሚና ልትጫወት ትችላለች። የመን ያሉትን የሁቲ አማጽያንን ለመዋጋት አብይ አህመድም የውጭ ጉዳይ ሚኒስትሩን ልኮ የሁቲ አማጽያንን ለመዋጋት ኢትዮጵያ ጥሩ አማራጭ ልትሆን ትችላለች፣ አሰብን በመያዝ እርዱን፣ እንዲህ አይነት ንግግሮች እየተደረጉ ነው እና ይሄን አድቫንቴጅ አብይ አህመድ ኤርትራን ለመውጋት የምናውቃቸውን የዛላምበሳን እና ሌሎች ከዛላምበሳ በግራ በኩል እስከ ተከዜ መገንጠያ ያሉ ቦታዎችን ተጠቅሞ እንዳይወጋ የኤርትራ መንግስት ከህወሓት ኃይል ጋር ሊሰራ የሚችልበት እድል እንዳለ ስለሚያውቁ ያው ውጊያ ሊኖር የሚችለው ያው እንደምታውቁት በአሰብ በኩል ወዚህ በቡሬ ግንባር በመንለው ሌላው በዛላምበሳ ወደ አስመራ ወደ ሴንተሩ ሊኖር የሚችል ውጊያ ነው። ስለዚህ ለዛ ከለላ ለማግኘት የህወሓት ጥቅም ይኖራል ብሎ ስለታሰበ የኤርትራ መንግስት ከህወሓት ጋር ሊሰራ የሚችልበት እድል እንዳለ ስለሚያውቁ ያችን አሁን የአብይና የኢሳያስን ፍጥጫ ተጠቅመው ከኤርትራ መንግስት ጋር ሊሰራ የሚሞክር የህወሓት ቡድን አለ። ይህንን ማግራቤት እያደረገው ነው። ሌላው ለአዲስ አበባ ቅርብ የሆነውን የአማራውን ኃይልም የሻቢያ ሊጠቀምበት የሚችል እድል አለ። ምክንያቱም ሻቢያ ከኤርትራ ተነስቶ 3 ሚሊዮን ህዝብ ይዘህ በዛ ኢኮኖሚ አዲስ አበባ ትመጣለህ ተብሎ አይጠበቅም። ስለዚህ የፈረንሳዩ ጀነራል እንደሚለው የፈረንሳይን ቦርደር ሲያጠቁ አንተ በርሊንን አጥቃ እንዳለው ወደኋላ በርሊን ለመከላከል ይመለሳሉ እንደሚባለው አዲስ አበባን ለመከላከል እንዲመለስ የአብይ አህመድ መንግስት ሻቢያ ፋኖን በማገዝ በቀጠናው ሊንቀሳቀስ እንደሚችል ይገመታል። አሁን ትልቁ ቻሌንጅ አለው ይሄንን በማራገብ በዚህ አድቫንቴጅ በመያዝ ያጣውን የስልጣን ጥቅም ለማረጋገጥ የሚሞክር እስከዛሬ ድረስ ኢትዮጵያ ውስጥ በተከተላቸው ፖለቲካዎች በሙሉ ጸረ ህዝብ እንቅስቃሴ የሚያደርግ ህወሓት የሚባል ቡድን የትግራይ ህዝብን የማይወክል ለትግራይ ህዝብ እዳ ይዞበት የመጣው የተለያዩ ቅዠቶች በተለያየ ጊዜ እየቃዠ ከህዝብ ጥያቄ ውጭ የሆነ ብዙ የብሔር የምናምን የሌለ የታሪክ አንድ የሆነውን ህዝብ በመለያየት እንደዚህ በመናቀው ባለፈውም በጣም በቀጠናው በጣም ትልቅ የሚባለውን ጦርነት በመፍጠር ህዝብ እንዲጨፈጨፍ የትግራይ ህዝብ እንዲጨፈጨፍ ያደረገ ፓርቲ አሁንም ለሁለተኛ ለዳግም ጭፍጨፋ የትግራይን ህዝብ እያዘጋጀው ይገኛል። እሱም ብቻ ሳይሆን ቀጠናውን በማመስ በምስራቅ አፍሪካ በጣም ትልቅ የሚባል ጦርነት እንዲነሳ ተከፋፍሎ ተዋናይ ሆኖ እየሰራ ነው። ስለዚህ ለኔ የጌታቸው ረዳ ቡድንም የደብረጽዮን ቡድንም ሪፒቲሽኑ የትግራይ ህዝብንም የኢትዮጵያ ህዝብንም አይመጥንም። የትግራይ ህዝብ ህወሓትን ወደ ስልጣን በማምጣት ታሪካዊ ስህተት እንደሰራ ሁሉ ህወሓትን በማስወገድ ታሪካዊ ኃላፊነት አለበት። የትግራይ ህዝብ በአብይ አህመድ ነው የተጨፈጨፈው። ለዚህ ደግሞ ኢንስትሩመንት ሆኖ ያገለገለው ህወሓት። ጠላቱ የትግራይ ህዝብ የአብይ አህመድ መንግስት ቢወገድ በየትኛውም የሀገሪቱ አካባቢ በሰላም የሚኖርበት ኢንቫይሮንመንት ይመጣል። በአማራውም በትግራይ በሌሎችም በሀገሪቱ አካባቢዎች ማለት ነው። ስለዚህ ዋናውና ትልቁ ትኩረት ማድረግ ያለበት ኢትስ ታይም አሁን ህወሓትን ከትግራይ ፖለቲካ ውስጥ የማስወጫው ጊዜ ነው። የፈረሰውን ህወሓት ትንሽ ገፍቶ ወጣቶች ስልጣን መያዝ አለባቸው። ሌሎች የፖለቲካ ኃይሎች ኢትስ ታይም ቱ ሴይ ኖ ቱ ህወሓት። ከዛ በኋላ ከሌሎች ወንድሞቻቸው ጋር ከአማራው፣ ከአፋሩ፣ ከጉራጌው፣ ከኦሮሞ ወንድሞቻቸው ጋር ሆነው ይሄን አምባገነን መንግስት በማስወገድ በሀገሪቱ ውስጥ ስለ ሰው ልጅ ነፃነት፣ ፍትህ በሰሜኑ ጦርነት ማለት ነው። በሰሜኑ ጦርነት እናንተ ተሳታፊ አልነበራችሁ? ትግራይ ላይ በተደረገው ዘመቻ አይ ቲንክ በሰሜኑ ጦርነት የተወረረው የአማራ ክልል ነው። 70% ጦርነቱ የተካሄደው አማራ ክልል ውስጥ ነው። አማራ ራሱን ለመከላከል ሞክሯል። ውድመት የደረሰበት ማህበረሰብ ነው። ግን ተዋግታችኋል? በፍጹም ራሱን የተከላከለው። መዋጋት ማለት መውጋት ማለት ነው። መውጋት ማለት ማጥቃት ማለት ነው። ማጥቃት ማለት ደግሞ ካልተዋጋችሁ ታዲያ ፕሪቶሪያ ላይ እኛም ተዋጋይ እንደመሆናችን መጠን
ጄኖሳይድ ፈጽመናል ተብሎ ክስ እንደመጣልን መጠን እኛም መወከል አለብን የሚታረቅ በፍጹም የተባለው ባይዘዌ የተከላከለም የተዋጋም ፖለቲካል ሪዞሉሽን እስከተካሄደ ድረስ ኢትስ ሩል ህግ ነው የሚወጣው። ባይዘዌ በስምምነት ውስጥ የኛን ጥቅም በሚያስከብር መልኩ የኛ ድምጽ የሆኑ ለባዕዴን እምነት ስለሌለን ለአብይ አህመድ እምነት ስለሌለን አማራውን የሚወክል ቡድን ይኖር ነው የተባለው። ይሄ ደግሞ በቀጠናው ዘላቂ ሰላም እንዲመጣ ነው። አለመኖሩ ያመጣውን ውጤት እያየ ነው። አሁን እየታመስ ነው ያለ ነው። በልዩነት ምስሉ ያንዳችሁ ሐሳብ ከሌላችሁ ስለይለያያል በሚል ይሰጡ በፍጹም እኔ እውነተኛ የሆነውን የአማራ እኔ እዚህ ቤት ውስጥ እስካሁን አማራ የነበረው ዩናይትድ አማራ ብቻ ነው። ሌላው አማራ መሆን አለም እኔ ማወያየት የጀመርኩት ትላንት አይደለም እኮ ይሄ ሶስተኛ አራተኛ ዓመት ነው። አርካይቭ ውስጥ ወይም ደግሞ ወረድ ብላችሁ ችግር የለውም እንዳለን የፖለቲካ መረዳት ልንወስደው እንችላለን። ቴዲ እኔና እና አሁንም ግልጽ መሆን ያለበት ህዝባዊ ከሆኑ ኃይሎች ጋር ሆኖ ህወሓትን ማስወገድ እና የትግራይ ህዝብ ከሌላው ህዝባዊ ከሆኑ ኃይሎች ጋር እንደ ፋኖ ሌሎች ኃይሎች ጋር ወግኖ የአብይ አህመድን መንግስት ማስወገድና በኢትዮጵያ ውስጥ ፍትህን፣ ሰላምን፣ ዲሞክራሲን ማምጣት ላይ ነው ትኩረት መደረግ ያለበት እንጂ አሁንም የቡድን ጥቅም የሚያሳድደውን ህወሓት ተሸክሞ የትግራይ ህዝብ ተመልሶ ወደ ጦርነት እንዳይገባ አሳስባለሁኝ። ወደ ጦርነት ተገብቶ የሚመጣው ጥፋት ከዚህ በፊት ባለፈው 2 ዓመት ያልሞላው ደም ነው ያለና አሁንም በዜጎች ደም የሚቀልደውን በትግራይ ደም የሚቀልደውን በኢትዮጵያ ልጆች ደም የሚቀልደውን ህወሓትን it's time to say no አማራጭ ሆኖ ሊመጣ አይችልም። የጌታቸው ኃይልም ከአብይ አህመድ ጋር እየሰራ አማራጭ ሆኖ ሊመጣ አይችልም። በቀጠናው ቅዠታሙ የደብረጽዮን ኃይልም አማራጭ ሆኖ ሊመጣ አይችልም። ስለዚህ የአማራጩ የትግራይ ህዝብ ነው። አማራጩ በቀጠናው ስለራሱ መወሰን ያለበት እውነተኛ ልጆቹን በዲሞክራሲ የሚያምኑ እርስ በርስ የማይተላለፉ እውነተኛ ልጆቹን ወደፊት በማምጣት በቀጠናው ታሪኩን በሚመጥን መልኩ የትግራይ ህዝብ በቀጠናው ፖለቲካ ውስጥ ተሳታፊ መሆን አለበት። እኔ የትግራይ ህዝብ በቁጥሩ አንደርስቲሜት አላደረገውም። በምስራቅ አፍሪካ ፖለቲካ ታሪክ እንደሚያስረዳን ወሳኝ ሚና ያለው ህዝብ ነው። ህወሓት ግን የትግራይን ህዝብ አይመጥንም። ስለዚህ በዚህ ይሄን መልእክት ነው ማስተላለፍ እንፈልግ። ቴዲ አመሰግናለሁኝ። እንደንትን ግን ለምሳሌ የትግራይ ህዝብ የትግራይ ክልል ነዋሪዎች በየ5 ዓመቱ በሚደረግ ምርጫም ይሁን በሰላማዊ ሰልፍ በሚያደርጉ በተለያዩ መንገዶች ሀሳባቸው በሚገልጹበት መንገድ አዎ የቲፒኤልኤፍ ፋይሎች በደብረጽዮንም የሚመራ ይሁን በጌታቸውም የሚመራ ይሁን ለኛ ይበጁናል ካሉ አይበጇችሁ ማለት አይቻልም። ምክንያቱም ከራሳቸው በላይ ልናቅላቸው አይገባም። በዚህ ጉዳይ ላይ ሌላው ልንተነተን እንችላለን። አይበጁላችሁም ሊባል አይገባም። ከአማራ ክልልም ተመቶ ከኦሮሚያም መተ ከደቡብም መተ ቴዲ this is political statement ቀጠናው አንተ እንትን እያልኩኝ አይደለም። እኔም እየሰራሁ ያሉት ፖለቲካል ስቴትመንት ነው። ክልሉን ነው የሚያስተዳድሩት። እነሱም መተው በአዴን አይበጃችሁም ኦህዴድ አይበጃችሁ እንትን አይበጃችሁ ሊሉ አይገባም። ምክንያቱም ተጠሪነታቸው ለመረጣቸውና ለክልሉ ህዝብ እስከሆነ ድረስ ልማትም ጥፋትም የሚያመጡት እምነቱን በጣም ጊዜ የመረጠው አሁንም ቀጠናዊ ጦርነት የሚጎስም አሁንም ለዳግም ሪጂናል ጦርነት ለማስነሳት የሚሰራን ኃይል አማራንም አፌክት የሚያደርግ ሌላውም የተቀረውን ኢትዮጵያ አፌክት የሚያደርግ ራሱን የትግራይ ህዝብ አፌክት የሚያደርግ ኃይል እረፉ ማለት እኮ ጠላትነት አይደለም። ያው ነው እሱ ተስማማን። አንተ ማለት አይደለም ጦርነት የሚቀሰቅስ ከሆነ እሱን እኮ ቅድም አልኩ። ከደቡብ የሚምጣ ከሰሜን ላይ ሞያሌ ጋር የተመሰረተ ፓርቲ የሚሆን ጦረኛ ከሆነ ሚሊታንት የሆነ ግሩፕ ከሆነ አማራውን እዚህ ወይም ደግሞ ሰሜን ላይ ያለውን ትግራዋይን ይመለከተዋል። ምን አገባኝ የኔ ጦርነት ነው ልትል አትችልም። በማስተዳደር ጉዳይ ግን ይሄ እኔን ሲያስተዳድረኝ ይሻላል ብሎ ህዝብ ከመረጠ ያን ህዝብ የመረጠውን ነገር ማክበር ያስፈልጋል እያልኩ ነው ያለሁት እንጂ በሌላ ጉዳይ ላይ እያልኩኝ አይደለም። በጦርነት ጉዳይማ ይመለከታል። ያው የራሷ አሮባት የሰው ታማስ ስላለች ነው ነገሩ። እዛ ጋር ግን ኤርኤስ 360 የሚላል ሳበኝ ያለ ነው። ቴዶ ጊዜ ካለ ሰዓት የለኝም። ለእናንተ ብቻ እናንተን ላቆይና እናንተን ላሰናብት። በደንብ መታወቅ አለበት ብዬ ነው የማስበው። ይሄ እሱ በዛ ተረተረ። እሺ ወንድም አለም ተረት የሚተርት ሰው አለ ቴዲ። ትንሽ ማስተማር ስላለብኝ ነው። ያው ስላነሳው ተረቱት አዛብቶታል እንዴ። በነገራችን ላይ
ጀግና ህዝብ ለፍትህ ለዲሞክራሲና ለእኩልነት ነው እንጂ የሚታገለው አብይ አህመድ እግር ስር ሂዶ አይንበረከክም። ኦኬ ሻዕቢያ እግር ስር ሂዶ አይንበረከክም። ኦኬ ስለዚህ ስታሸንፍ ትግራዋይ ነኝ ስትሸንፍ ኢትዮጵያዊ ነኝ እያልክ የምታለቅስ እንትን ሆነ ግለሰብ ቆይ ኖ ክሮስ ቶክ ቆይ ተረቱን መልስ አይደለም ይኸውልህ እንደዛ ነው። ስለዚህ አሁን የራሷ የሚታገል ህዝብማ ጀግና ወደ ሌሎች እንሂድ። በቅርቡ እንትን ይሄ በአካል ወደ ዲሲ ሙቭ አደርጋለሁ። በነገራችን ላይ ዲሲ ስቱዲዮ ከፍቼ ዲሲ ያላችሁ ፖለቲከኞች አላችሁ እንኳን ደስ ያለ ቴዳ ትልቅ ነገር ነው። ለአንዴና ለመጨረሻ ጊዜ ለቀቄ ወደዛ ሄዳለሁ። በአካል ተገናኝተን ፖለቲካችንን እንሰራለን። በተለይ ዲያስፖራው በአካል ተገናኝተን መደባደብ አለብን። ቁጭ ብለህ አገር ቤት ያለው ይታኮስ ስቱዲዮ ገብታው እየተደባደባችሁ ውሃ የተራጫችሁ በቦክስ የተመታታ የምትነትንበትን መድረክ አዘጋጃለሁ። እስከዛው በትዕግስት ጠብቄ ለማለት ነው። እሺ ዲሲ እና አካባቢ ያላችሁ አሳውቃችኋለሁ። አንድ ትልቅ ስቱዲዮ ይኖረናል። ፖለቲከኞች በአካል ትመጣላችሁ። እንደየአስፈላጊነቱ እየተቦቃቀሳችሁ ታወራላችሁ። እስከዛው ግን በቃላት ጦርነት ውርወራ ይሁን ግን በጨዋነት ይሁን። እኔ በፖለቲካ ተለብጦ ወይም በፖለቲካ ቋንቋ የሚደረግ የወገብ ስብራት ይመቸኛል። እኔ የሚደብረኝ ይሄ ዝም ብሎ ይሄ መንደሬ ስድድብ ከሆነ ነው። ፖለቲካ አይደለም። የፖለቲካ ቋንቋን ታውቃላችሁ እናንተ ያው ይገባችኋል። አንዳንዱ ይገባና ዝም ብሎ ይሄ ሌላ ቦታ የለመደውን ስድብ እናንተም ተከብራችሁ እንደመጣችሁ ተከብራችሁ መሄድ አለባችሁ። የፖለቲካ መወጋገር ይሄ ፐን የሆኑ ነገሮችን መጠቃቀም ያለና የነበረ ነው። በዛ አውድ ቢሆን ብዬ እመርጣለሁ። በተረፈ ግን እኔ ማምነው ልክ እንደ ደርግ ጊዜው ኢህአፓ ከመይሶን ወዝሌ ከኢጫት ከፎቅ ላይ ሁሉ ይወራወሩ ነበር እኮ። ፖለቲከኛማ ድሮ ቀረ። ይሄ ከአስረኛ እነ ተስፋዬ ደበሳይ እኮ ከአስረኛ ክፍል ፎቅ ላይ እየተምዘገዘጉ በአናታቸው እኮ መሬት ላይ ወድቆ ነበር የኢህአፓ ሰዎች። አሁንን ፖለቲከኛ ለአሁን ስተቸው እኮ ያለቅሳል። የድሮ ፖለቲከኛ እኮ እንዴ በአናቱ ይፈለጥ ነበር በድንጋይ ለቆመለት ዓላማ ለፓርቲው ማለት ነው። ያን ጊዜ ያምጣልን፣ አቤቱ ያን ጊዜ ያምጣልን። ህዝባችንን ለቃችሁ እርስ በርስ ፖለቲከኞች የምትደባደቡበት ጊዜ ሄዲ ስላቋረጥኩ እኔ ወንድሜ እንዴት እንደተረዳው አላውቅም። ህዝባዊ ውግንና እኮ ነው ያሳየሁት ለትግራይ ህዝብ። ህዝባዊ ውግንና ነው ያሳየሁት። ጠላት ህዝብ ነው አላልኩም። ፍሬንድ እየቆጨ አንዱ በረት እኮ ነው ነቃ ያረኩ በደንብ ነቃማ ምልተውን ነበር። ትንሽ እኮ ነው ነቃ ያረኩ እንዴ የሁሉ ተናገረ ወንድሜ። ችግር የለውም። እኔ አንተ ጋር አይደለም ታሪኬ ምን አጣቀም ወደ እንትና እንምጣ። ወደ ኤግል ያንተ ነው ደቂቃው። ቴንክ ዩ ወንድሜ አማራ ዛሬ ለሰጠው ሀሳብ በሙሉ አብዛኛው እስማማለሁ። ኢትዮጵያውነት ስላየሁበት አማራ ኢትዮጵያውነት የሰጠው ሀሳብ በትግራይ ጭምርም ትክክል ነው። ትንሽ መለስ ልበል። እድሉ ካገኘሁት ቴዲ እዚህ ቤት በጣም የሚመኘው የነበረ ነውና እድሉ ካገኘሁት ትንሽ የኢትዮጵያ መሰረታዊ ችግሮች ካየነው ትግራይም በጉልህ ስለሚያሳየን ነው እና ኤትኒክ ፌዴራሊዝም እና የሻዕቢያ ጣልቃ ገብነት ነው የኢትዮጵያ መሰረታዊ ችግር ብዬ ስለማየው ነው። ከ50% በላይ ችግሮቻችን ይፈታሉ ብዬ ስለማመን ነው። መሰረታዊ ጠላት በኢትዮጵያ ላይ ለተደጋጋሚ ለብዙ ጊዜ የነበረ የግብፅ ነው። ግብፅ እንደ መሰረታዊ ቋሚ ጠላት ነች እና የኤርትራ ጉዳይ ግብፅ ተማሪዎች በነበሩ ነው የነፃነት ጥያቄ የመጣ ከግብፅ ወደ ፖርት ሱዳን መጡ። ከፖርት ሱዳን የጀመሩ ጀብሃ የመሰረቱ አልጄሪያ ነው። በግብፅ ተማሪዎች የነበሩ ናቸው። ኦኬ አልጄሪያ መስሎኝ ነበር። እሺ ኖ ግብፅ ከዛ ፖርት ሱዳን መጡ። ከፖርት ሱዳን ጀብሃ የመሰረቱ የነፃነት ጥያቄ አልነበረም። ከዚህም ስለሚያያዝ ነው የስብሐት ነጋ ለምን በመግዛት ውል እንደሚያመጣ ሊያብራራ ስለፈለኩ ነኝ እና ይሄ 1961 በፈረንጅ አቆጣጠር ጀብሃ ኢሳያስ ፈጠረች። ኢሳያስ ስብሐት ነጋ ፈጠረ። ኦኬ ይሄ ኤትኒክ ፌዴራሊዝም አንድ ኢትዮጵያዊ ዝም ብለን በቃ ኢትዮጵያዊ የማንም ብሔር ይሁን እስከ ሳሕል ሂዶ ከ1200 ኪሎ ሜትር በላይ የባህር በር ለመዝጋት እንዴት ሊታገል ይችላል? አንድ በሀገሩ ኤትኒክ ፌዴራሊዝም መጨረሻ ስለሌለው ነው። እኔም በዚህ አጋጣሚ መንግስት ትልቅ ውለታ ለኢትዮጵያ ህዝብ የሚሆነው ኤትኒክ ፌዴራሊዝም የብሔር ብሔረሰቦች መብት መከበር አለበት። የስ መብታቸው፣ ቋንቋቸው፣ ባህላቸው በቋንቋ የመካለል ግን እርስ በርሳችን መጨረሻ ያለው አሁን የገባ በፊት ሲናገር ነበር ወንድማችን አጋሜ ተንቤን ምናምን በትግራይ ትገባለህ፣ በውስጥም ትገባለህ። መጨረሻ ያለው
ስፔሻሊ እኛ ስላልተገዛን የኮሎኒያል ቦርደር የለንም። አብዛኛው አፍሪካውያን አላቸው ቦርደር፣ በጣሊያን የተገዙ በገለ የተገዙ፣ እኛ የለንም። ስፔሻሊ በውስጥ ትግራይ ሀገር ትሁን ከተባለ የለንም ቦርደር። አማራም እንደዛ ኦሮሞም እየተጨፋጨፍን እስከ ምጽአት ክርስቶስ እንቀጥላለን። ስለዚህ ኤትኒክ ፌዴራሊዝም ዋናው ነው። ሁለተኛ የሻዕቢያ ጣልቃ ገብነት ተስፋዬ ገብረአብ ነው። ተስፋዬ ገብረአብ የቡርቃ ዝምታ የጻፈው ለኦሮሞ ህዝብ አዝኖ አይደለም፣ በስልጣን ያለ አማራ ነው ብሎ ስላሰበ ማሰይጠን ነው። አማራ ሁሉም ገበሬም ጭምር እንደ ሰይጣን በትምህርት ነበረ በኤርትራ ላይ 5 ጥይት ካለ 3 አማራ ከገደልክ ስንት ይቀርሃል? በዘፈንም በሁሉም አማራ በቃ እንደ ህዝቡ እንደ ጠላት ያስቀመጠ ልክ ስብሐት ነጋ የተቀበለው ነው የመጣ። ለምንድን ነው ይሄ የሆነው? ስለዚህ ስብሐት ነጋ ያመጣው በትግራይ ላይ ጥላቻ አለው፣ በትግራይ ህዝብ ጭምር። ለምን? ስለዚህ የኤርትራ ጉዳይ አንደኛው ኢትዮጵያ ማፍረስ የፈለገው የወሰደው በመግዛት አወል ነው የሚለው 1890 1900 1902 የነበረ ስምምነት 1935 ፈርሰዋል። ጣሊያን ኢትዮጵያ ከወረረ በኋላ ስምምነቱ ፈርሰዋል። አንደኛ። ሁለተኛ 1952 የኤርትራ ህዝብ ተጠይቀዋል። እንግሊዝ ሲወጣ 3 ምርጫ ተሰጠችው። መጀመሪያ የተባበሩት መንግስታት ጥናት አደረገ። ጥናቱ የኖርዌይም ነበረ፣ የደቡብ አፍሪካም ነበረ፣ 5-6 ሀገሮች ጥናት አድርገው ያመጡት ምንድነው? ኤርትራ በራስዋ መቀጠል አትችልም የሚል ነው ጥናቱ። ምርጫ ሲሰጣቸው ቆላማው ወደ ሱዳን፣ የደጋማው ወደ ኢትዮጵያ አንድ ምርጫ፣ ሁለተኛ ራስዋን በራሷን ተዳደር፣ ሶስተኛ እንዳለ ከኢትዮጵያ ትገባ። በዛ ጋር የነበረ ፓርላሜንት ከኢትዮጵያ ሀገራችን በቋንቋችን፣ በባህላችን፣ በሃይማኖታችን በሁሉም ኢትዮጵያውያንን ከኢትዮጵያ የሚል ነው። ለምንድን ነው ስብሐት ነጋ የማያመጣው? ለምን? ቢኮዝ ዋናው ዓላማው አሁን እዚህ ጋር ስትገልጹ ህወሓት ሳይሆን ማለት ያለባችሁ ሻዕቢያ ትግራይ ወይም የስብሐት ቡድን ብሎ ቢጠራ ትንሽም ይሆናል። ህወሓት ብዙ እናቶች አሉ ምንም አያውቁ አባላት የሆኑ ብዙ አሉ፣ የጥቅም አሉ፣ ወንጀለኞችም አሉ። ስለዚህ የስብሐት ቡድን ከተባለ ግልጽ ስለሚሆን ነው ይሄ ቡድን ነው። ሻዕቢያ ትግራይ ማለት ትግራዋይ ሆኖ ግን ሻዕቢያ የሆነ ማለት ነው። የተደፈቀ የሻዕቢያ ጥቅም አስከባሪ አንዳንዴ እኮ ከኢሳያስ በላይ ይከራከራል ስብሐት ነጋ ከኢሳያስ በላይ። አዎ ዋናው አሁንም ጭምር እያልኩ ነው። ሻዕቢያ 1977 የወሎና የትግራይ ህዝብ ድርቅ ሲያጋጥመው መንገድ ዘግቶ የጨፈጨፈው ነው ለህዝቡ። ሁለተኛ 1991 በአይደር ትምህርት ቤት በመቀሌ እስካሁን ድረስ አካል ጉዳተኞች አሉ። መጀመሪያ ህፃናት ጨፈጨፈ፣ ተመልሶ እናቶች ሲመጡም ጨፈጨፋቸው። አሁንም ገብቶ 80% በትግራይ የተፈጸመ ወንጀል የሻዕቢያ ሰራዊት የፈጸመው ነው እስካሁን ድረስ በተረጋገጠ። እንዴት ብሎ ከዚህ ጋር ይሰራሉ ሻዕቢያ ካልሆኑ በስተቀር? አሁን ይሄ ፈትለወርቅ ገብረእግዚአብሔር ነጋ የህወሓት ዋና ጸሐፊው ባለቤቱ አባይ ፀሐይ በሻዕቢያ ነው የተረሸነው። ብዙ ነገር ፐርሰናሊ ካየነው ማለት ነው። ቢኮዝ ዚያ ሻዕቢያ ዘምሰልፍስ ካልሆነ በስተቀር በምንም ተአምር ልትሰራ አትችልም። በምንም ተአምር ስብናም ጭምር እንዴት አሁንም 52 ቦታዎች ይዞ 3 ጊዜ ጆኖሳይድ የተፈጸመበት እንደ ህዝብ ጠላት ብሎ የፈረጀ ነው። ምንድን ነው የሚለው ኢሳያስ? ተኮሊፍና ተቋጨን። በአማርኛ በትክክለኛ ፖይንት አላቃትም። ተኮሊፍና ነው የሚለው። ስምምነቱ ፕሪቶሪያ ከተሰራ በኋላ ኢትዮጵያ ሰላም ከሆነች ነው አሁን ከኢትዮጵያ ጋር ጥላቻ የፈጠረው። ስለዚህ አሁንም ዋና ችግራችን የሻዕቢያ ጣልቃ ገብነት አማራ መስሎ፣ ትግራዋይ መስሎ፣ ኦሮሞ መስሎ እርስ በርሳችን መባላት። ዋይ የወሰዳት ኢሌጋል ሀገር እኔና ቴዲ ቁጭ ብለን ከተመካከርን ኢትዮጵያ በኢኮኖሚው፣ በፖለቲካው፣ በጸጥታው ሰላም ከሆነች የባህር ጥያቄ እንጠይቃለን፣ ህጋው መንገድ ብቻ። ስለዚህ ኢትዮጵያ በብሔር ከፋፍለህ እርስ በርሱ ማባላት አለብህ። ይሄ የሻዕቢያና የግብፅ ዋናው ተልእኮ ነው። ከምንም በላይ ግን በውስጣችን ላይ ያሉ የሻዕቢያ ተላላኪዎች ናቸው። እንዳልኩት የቡርቃ ዝምታ ምናምን ብሎ ሲጽፍ የነበረ 33 ዓመት የኤርትራ ህዝብ ሲጨፈጨፍ አንድ መጽሐፍ የለውም። አንድ መጽሐፍ በኢሳያስ የኤርትራ ህዝብ የወረደው ስቃይና መከራ እናውቃለን ሁላችንም። አንድ መጽሐፍ የለውም ተስፋዬ ገብረአብ። ቢኮዝ ዓላማው ኢትዮጵያውያን አንድ ሁነን እንደ ህዝብ የባህር ጥያቄ ማስታወሻ የሚል መጽሐፍም አለው። አዎ እንዲሁም ደግሞ አስወርም ማናት የማን ሴት ናት? አንድ ሴት ሪሰንትሊ ደግሞ የጻፈው ጽሁፍ መጽሐፍም አለ። ማናት የብሪቱ ነው ምናምን የሚባል አንድ ሪሰንትሊ ያሳተመው መጽሐፎች አሉት ተስፋዬ ገብረአብ። ያ
ስለዚህ ኢትዮጵያውያን መንቃት ያለብን የውስጣችን ጉዳይ እንዳለ የፍትህ መጓደል የውስጣችን ጉዳይ እንደ ኢትዮጵያውያን አንድ የመሆን ግን የመጀመሪያ ማፍረስ ያለብን ተስማምተን ኤትኒክ ፌደራሊዝም ማፍረስ አለብን ተስማምተን። አይጠቅመንም፣ ለማንም አይጠቅመን። ይኸው አሁን የትግራይ ጠላት ነው እንዳልኩት የህወሓት ፖለቲካ ምንድነው ፍሬው ነው? አንደኛ በኢትዮጵያ ትግራዋይ እዚህ ጋር ካላችሁ ትግራዋይ ሌላ ሁኑና ራሳችሁ በሞያሌ የሚገኝ አንድ ኢትዮጵያዊ አድርጉትና በዚህ ጋር የሚገኝ አካል ባህሩን ቆርጦ ያለ ባህር በር በሩን መንገዱን የዘጋ ከ40 እስከ 60% የዓለም ንግድ የሚተላለፍበት እስከ ሳህል ሂዶ የዘጋና የኢትዮጵያ ህገ መንግስት ሳይጸድቅ 87 ነው የጸደቀ 84 አካባቢ ነው ነፃነቷን እንድትሰጥ በቀጥታ መለስ ዜናዊ ለተባበሩት መንግስታት በቀጥታ የጻፈው ደብዳቤ አለ። የኢትዮጵያ ህገ መንግስት ሳይጸድቅ ነው። ቢኮዝ ይሄ ከዚህ በላይ ባንዳነት የለም። ከየት ነው የመጣው? አሁን ስብሐት ነጋ በአካባቢው ምን ተብሎ ነው የሚጠራ? በስብሐት ነጋ አካባቢ ሁለት አሰላለፍ ነበረ ከጣሊያንም ጀምሮ ባንዳ ስለሆኑ። አሁን ባንዳ ለማን ባንዳ ማለት ስብና ያለው በሁለት አሰላለፍ ገብርኤት ሐዘባይሩ የሚባልና ደጃት ተኩል የሚባሉ አንዱ ከጣሊያን የተሰለፈ አንዱም ኢትዮጵያው ከኢትዮጵያ ጋር የተዋደቀው ናቸው። አሁን እነዚህ ከጣሊያን የተሰለፉ በአካባቢው በቀብራቸው እንዳይገኙና እንዳይጋቡ የተከለከሉ ናቸው። በትግራይ ህዝብ ጥላቻ ያላቸው ናቸው። ይሄ ግሩፕ አሁን እዚህ ጋር ያላችሁ አንዳንድ ወንድሞቼ የፋኖም የአማራ ተወላጆች ከሻዕቢያ ጋር የምትሰሩ ከሆነ ከወድ ወረደ ተማሩ። ከአባይ ፀሐዬ ከስዩም መስፍን ከገለ እስከ ሳህል ሂደው ተዋግተዋል። መጨረሻቸው አይተነዋል። ቆይ አሁን እዚህ ጋር አንድ ጥያቄ ላንሳልህ። ቆይ ለምሳሌ ደርግ ወድቆ ኢህአዲግ አዲስ አበባን ሲቆጣጠር የአዲስ አበባ ዩኒቨርሲቲ መምህራን ሀሳብ እንዲያዋጡ ተጠርተው የ6 ኪሎ ዩኒቨርሲቲ ሀሳብ ለግሰው ነበር። ዛሬ የምንፋጭበትን ጉዳይ ያኔ በዋነኛነት የቲፒኤልኤፍ ሰዎች ሰምተውት ቢሆን ኖሮ ፖለቲካችን ዛሬ በሀሳብ ላይ የተመሰረተ በሆነ ነበር። ታስታውሳላችሁ ቃል በቃል ጠቅላይ ሚኒስትር መለስ ዜናዊ የቀረበላቸውን ጥያቄና ምክር ሀሳብ ኳሷ እግሮት ስር ናት። ይሄ የብሔር ፖለቲካ በቋንቋ ላይ የተመሰረተ ፌዴራሊዝም ያጨራረሰናል። እናንተንም ሳይበላ አይጠፋም። ይቅር ኳሷ እግሮት ስር ናት ብሎ ምክር ሀሳብ የሰጣቸው አዲስ አበባ ዩኒቨርሲቲ መምህራን ታስታውሳላችሁ። ዛሬ ሁለት ጡንቻቸው የፈረጠሙ ብሔሮች ተሰብስበው አላያንስ ፈጥረው የትግራይ ህዝብ ላይ ሲዘምቱ ነው የብሔር ፖለቲካ እንደሚያጠፋፋን የገባችሁ ወይስ ያኔም ትቃወሙ ነበር የሚል ጥያቄ ቢነሳ ምን ትላለህ? አብዛኛው ቆይቶ ነው የተረዳው፣ አብዛኛው ማለት ይቻላል። በዚህ አጋጣሚ ግን አቶ ልደቱ አያሌው ተደጋጋሚ ሰማው ስለነበር ብዙ ተምሬያለሁ። ትክክለኛ ኢትዮጵያዊ የአቶ ልደቱ ፖለቲካዊ አመለካከት ለኢትዮጵያ አንድ የሚያደርግ ሀሳብ ነውና ሁላችንም ደጋግመን ብንሰማው ስለሚጠቅመን ነው። ልክ አዲስ አበባ እንደገቡ 3 ዲፖ ሻዕቢያ 3 ዲፖ አቃጥለዋል። 3 የመሳሪያ መኽዘን አቃጥለዋል። ጥይት ፋብሪካውን ጥይት እንቱን አቃጥለዋል። ላለፉት 7 ዓመት ከ83 እስከ 90 አካባቢ ኤርትራ አንደኛ ወጣለች። ቡና በመውሰድ የተለያዩ የኢትዮጵያ ጥቅም ከዚህ በኋላ ነው መቃወም ሲጀምሩ ነው የባድመንትን የተጀመረ። ይሄ ኤትኒክ ፌዴራሊዝም ግን ልክ ኢትዮጵያ ከተቆጣጠሩት የመጣ እንዳይመስልህ። በተሰነይ ተስማምተዋል። በተሰነይ ስብሰባ ነበር። ይሄ ምስጢር ያወጣል፣ አንድ ቀን ይመጣል። በተሰነይ የሚባል ህወሓት የኦነግም ተወካዮች ነበሩ። ሻዕቢያ ኤትኒክ ፌዴራሊዝም እንደሚሰሩ በኢትዮጵያ ላይ ተስማምተዋል። ሁሌ በህወሓት ጋር ሁለት የሚካፈል ትግራዋይ ኢትዮጵያዊ የሆነውና የሻዕቢያ ተላላኪው ነው። ሁሌ 3-4 ተከፍለዋል። አሁንም እነ ደብረጽዮን የመኮሩት ይህ ህጋዊ ጉባኤ ያደረጉት ልክ መለስ ዜናዊ የተጠቀመው እነ ስዬ እነ ገብሩ እነ አረጋሽ የተለያዩ ናሽናሊስት ተጋሩ ኢትዮጵያውያን በ93 ሲባረሩ ልዩነታቸው ምን ነበር? ከሻዕቢያ ተላላኪዎች ሆነን አንቀጥልም፣ እንግዲህ ሀገር ሆነናል፣ እስከዚህ ሄደናል፣ ከዚህ እንግዲህ ራሱን ይቻል ሀገር ከሆነ ክልል ከሆነም በኢትዮጵያ መሆን አለበት። ከተሰነይ ተመለሱ የተባለ ምንድን ነው የሚል እነ ጀነራል ጻድቃንና ጀነራል አበበ ተክለ ሃይማኖት የጠየቁ ጥያቄ ነው። ይህ ሁሉ መስዋዕት አየህ። አሁን ዝም ብለህ ያው ቴዲ ዝም ብለህ እንደማንም ሰው ባድሜ ትወጣለህ ተብሎ 1 ዓመት ተለምነዋል። ከባድሜ ወጣን ማለት ሁለተኛ ፀሐይ ትወጣ ብሎ እምቢ አለ። በስንት መስዋዕት ባድሜ ከተቆጣጠረ በኋላ ይኸው አሁን ይሄ አድቫንቴጅ ይኸው ወደ ኢንተርናሽናል ህግ ወሰደች። ሁለተኛ እድል ማለት ነው። ገባ?
አልወጣም ብሎ አመት ተለምኖ ለዓለም አሳውቀ ከተቆጣጠርከው በኋላ ወደ ኢንተርናሽናል ህግ ወሰድ። ሁለተኛ እድል እንትን አገኘ ማለት ነው። ለምንድን ነው ከተሰነ የተመለሱ? ለምን ይመስላል? ብዙ ነገር አለው። በኤርትራ ላይ የሰጡት ነገር አገር ስትዘጋ መንገድ ስትዘጋ በየት እገባለሁ ብላ ታስብ እንዴ? ዝም ብለህ በቃ እንደ የማይቻል ነው የማይደረግ ነው። አሁንም በትግራይ ላይ ያለ ዋናውን ከተመለስን ከሻዕቢያ ጋር ሆነን ማዕከላዊ መንግስት እንውጋ የሚል ኃይል ነው። ምን አደረጉት? ማታለል ሞከሩት። መጀመሪያ አልተቻለም። ማስፈራራት ሞከሩ፣ አልተቻለም። አሁን የመጨረሻ ላይ እንደርሷል። ምን የሚል በኃይል የመቆጣጠር ወታደራዊ ኃይል መቆጣጠር። ከሻዕቢያ ጋር ምንድነው አሁን የሚጠቅማቸው? በትግራይ ያለ በስልጣን ለማስቀጠል ወንጀላቸው እንዳይጋለጥ፣ ሻዕቢያም ጦርነቱ ኤርትራ ጋር እንዳይመጣ፣ ጦርነቱ በአላማጣ በትግራይ ውስጥ እንዲያደርገው ነው ሁለታቸው ያላቸው ጥቅም ማለት ነው። አሁን መንግስት ለምን አልገባ ያልከኝም በፊት የጠየቀን ጥያቄ መሰለ ትክክል ነው። እኔ ለሻዕቢያና የማንጆሪኖ ሚሊሻዎች ነው የሚላቸው እነዚህ ጀነራሎች እየሰሩት ያሉ ለምን መሰለ ግርግር ለሌባ ይመቻል። ግርግር እንዲጀመርና በራማ በተለያዩ መንገዶች የሻዕቢያ ጦር እንዲገቡ ጦርነቱ በትግራይ ላይ እንዲሆን ነው። ከዛም አንዳንድ ተላላኪዎች በፋኖም አለው። በግልጽ ለመናገር በፋኖም የሻዕቢያ ተላላኪዎች አሉ። አይጠቅሙም፣ ምንም አይጠቅሙም። አንድ ነገር ላስጠንቅቃችሁ ለአማራ ተወላጆች፣ የማንጆሪኖና የኢሳያስ እየሰሩት ያሉ የትግራይ ትግርኝ መጨረሻ የምትበላ አማራ ናት። እንደ ጠላት ያስቀመጡ ላንተ ነው። በዘፈናቸው በሁሉ አማራ እንደ ጠላት ያስቀመጡ እነዚህ ናቸው። ኦኬ፣ ከነዚህ ጋር በምንድን ነው ያንተ ኢንተረስት ምንድን ነው? እዚህ ጋር ትግራዋይም እዚህ ጋር ካላችሁ ትግራዋይ የህወሓት ውጤት አይተነዋል። የተወሰኑ ባለሀብት ፈጥረዋል። በኢትዮጵያ እንድንጠላ ኤትኒክ ፌደራሊዝም አምጥተው ማይኖሪቲ ያደረገን ህገ መንግስት አምጥተዋል። በዚህም ኤርትራን በሻዕቢያ በጥላ በትግራይ ህዝብ ጥላቻ የተመሰረተ አምጥተዋል። ምን አገኘን? ስለዚህ ህወሓት ከማለት የስብሓት ቡድን ነው። ስብሓት ነው የሁሉም የአጋንንት መፍለቂያ የሆነ ሁሉም ትእዛዝ እየሰጠ ያለ አሁንም እሱና ቤተሰቡ ናቸው። ስለዚህ ማወቅ ያለብን ኢትዮጵያውያን በናሽናል ኢንተረስት መቆም አለብን። ናሽናል ኢንተረስት በሚሆንበት አብይ ተቃውሞ ደግፎ ብልጽግና የስርዓት ጉዳይ ነው። እንደ ኢትዮጵያውያን ግን ስፔሻሊ የባህር ጉዳይ ወሳኝና ወሳኝ ነው። ሻዕቢያ ስለፈራ ነው። ሻዕቢያ እንዲህ አይነት አንቀጥቅጦ አያውቅም። በስዑዲያ መሄድ፣ ግብፅ፣ ሶማሊያ ያላደረገው ነገር የለም። ስለዚህ እኛም ኢትዮጵያውያን ልክ ባህላችን ገብቶ ጣልቃ እንደገቡን ጣልቃ እስካልገባን ድረስ መቆም አይቻልም። ብርጌድና ሐመድ የሚባል ለማጠናከር የተለያየ በኤርትራ ያለ እንደ ህዝብ ማባለት አለብን ብለው አሁን እዚህ ጋር የነበሩ ሰዎች እኔ አይ ዶንት ቲንክ ሶ ሌሎች ሰዎች የኢትዮጵያውያን ናቸው። አይ ዶንት ቲንክ ሶ የሻዕቢያ ጥቅም የሚያከብር ሻዕቢያ እንደ ጠላት ማይ ኢትዮጵያዊ በጣም ስለሚገርመኝ ነው። እና ታንኪዩ ለሰጠኝ እድል ቴዲ፣ ረዘም ያለ ጊዜ ወሰድኩት። ከልብ አመሰግናለሁ። ቴንኪዩ ስለመጣም ከልብ ነው የማመሰግነው። ውሃ የሚያነሳ ንግግር ነው የተናገርከው። እሺ ወደ ዩናይትድ አማራ እንሄዳለን። አንዳንዶቻችሁ ልወጣ ስል ሌት ነው የመጣችሁት፣ ለዛ ነው። በሚቀጥለው አስገባችኋለሁ። በሳምንት አንድ ጊዜ ወይ ሮብ ወይ ሐሙስ ቪዲዮ ለማታበሩ ሰዎች እንደዚህ መድረክ ከፍታለሁ። ሐሙስ እሑድ በቪዲዮ የተያየን እናወራለን። ታዲያ ጨዋ ወልዶ ጨዋ ያሳደገ መሆንን እርግጠኛ መሆን መቻል አለብን። እዚህ መተህ ሰው ተሳደብክ፣ መንጋጋ ተመታና ወደክ አንድ ነው። እኔ ጨዋታ አላውቅም። ፖለቲካ ከሆነ ፖለቲካ ነው። እሳደባለሁ ካልክ ሌላ ቦታ ሄደ መሳደብ ትችላለህ። እዚህ ጋር አድማጭ ተመልካች ያለ መከበር አለበት። ስለዚህ በኦዲዮ መታችሁ ይሄ ማንነታችሁ ማይታው ገና ለገና አልታይም ምናምን ብለህ እሳደባለሁ ካልክ ከኔ ጋር ትጋፈጣለህ። ወደድክም ጠላህም የጋጠ ወጦች አለቃ እኔ ነኝ። እዚህ ፕላትፎርም ላይ የሚከራከር ካለ መጥቶ ሊያነጋገረኝ ይችላል። ቁም ነገር በጨዋ ቋንቋ የምትናገሩ ሰዎች እድል ሰጣችኋለሁ። ስለምትናገሩት ንግግር በቂ እውቀት በቂ ግንዛቤ ካላችሁ አደምጣለሁ፣ ያን አደርጋለሁ። አድማጭ ተመልካቾቼ ስለምታከብሩም ከልብ ነው የማመሰግነው። እሺ ዩናይትድ አማራ የመጨረሻው ሰው አንተ ነው። ኦኬ ቴንኪዩ ቴዲ፣ እንደተለመደው አመሰግናለሁ። ዛሬ ጋቢ ለብሼን የመጣሁት በሽፍንና ከጋቢ ለባሾች ጋራ ነው የመጣሁት ዛሬ። አይ ቲንክ ወደ ዋና ሀሳቤ ከመግባቴ በፊት አሁን ከኔ በፊት የተናገረው ወንድሜ የአማራ ፋኖ ከሻዕቢያ ጋር እንትን አለ የሚለውን ብታረም ጥሩ ነው። ተጨባጭ የሌለን ነገር እንደዛ ብሎ ማስተላለፉ ተገቢ አይደለም። ስለ ቲፒኤልኤፍ ያወራው ነገር እዛው ቲፒኤልኤፍ ጋር መነጋገር ይሻላል ያስባለሁ ወንድሜ። በተረፈ ቅድም የተስፋዬ ገብረአብን ሁሉ ሲያነሱ ነበርና አንዳንድ ጊዜ በጣም ነው የሚገርመኝ። ተስፋዬ ገብረአብን እኮ እንዲጽፍ ሲያደርግ የነበረው
የህወሓቱ ምክትል ሊቀመንበር የነበረው ተወልደ ወልደ ማርያም ነው እና ማስታወቂያ ሚኒስትር የነበረው በረከት ስምዖን እና ኤርትራ የኢትዮጵያ አምባሳደር የነበረው አዋሎም ነው። እነዚህ ናቸው እንግዲህ አማራውን አታክ ስለሚያደርግ ሲያጽፉት የነበረው እነሱ ራሳቸው ናቸው። የፎይታ መጽሔት አዘጋጅ ነበር ተስፋዬ። ስለዚህ ፐርፐዝሊ ራሱ ቲፒኤልኤፍ ሆን ተብሎ አማራውን አታክ የሚያደርግ ኤርትራዊ እንደሆነ ይታወቃል። የምርኮ ሰው ነው፣ በምርኮ የተገኘ ሰው ነው፣ ያውቆታል። ፐርፐዝሊ ነበር ሲያጽፉት የነበሩት። ኦኬ ኢህአዴግ ቢሮ ነበር የሚውለው 4 ኪሎ። አሁን ላይ መጥቶ ግን ሻዕቢያ ነው ወዘተ ነው ብትለን ሻዕቢያ ነው እንደ ምክንያት የሚደረገው። መለስ ዜናዊ የተናገረው መለስ ለማየት ጥሩ ነው ብዬ አስባለሁ። እኔ 3-4 መጽሐፍ ከማንበብ 2-3 ሰዓት ከኢሳያስ ጋር ጊዜ ባሳልፍ እመርጣለሁ ያለው መለስ ዜናዊ ነው። ቴዲ ቅዳሜና እሑድ የማውቀውን ነገር መለስ ዜናዊ አስመራ ነበር የሚውለው። ያ ሁሉ ፍቅር፣ ያ ሁሉ ጋጋታ ለኤርትራ ሽንጡን ገትሮ የቆመው ቲፒኤልኤፍ ቁንጮ መለስ ዜናዊ ነው። ራሱ ቲፒኤልኤፍ ነው። ዛሬ ሻዕቢያ 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 የምትሉት ምን እንደሆነ ሚስጥሩ ስለሚገባን ነው፣ ስለምናቅ ነው። ስለዚህ ከናንተ በላይ ሻዕቢያ አፍቃሪ ነበረ። ከናንተ በላይ ከራሳችሁ በላይ ሻዕቢያን ይወድ የነበረው ቲፒኤልኤፍ ነውና በዛ መልኩ ታይ። ይልቁንስ ወደ አጀንዳው ስመጣ ቴዲ ዛሬ ያነሳው አጀንዳ የኔ ሐሳብ ስለሆነ ነው የገባሁት። የሚገርም ቲፒኤልኤፍ እኔ አላምነውም፣ ሆን ብሎ ነው። ቲፒኤልኤፍ ከሁለት የተከፈለው ለታክቲክ ነው የምለውን ነገር አጀንዳ ስላነሳለኝ ነው። ከምሬ ነው። እዛ ላይ ነው ማንጸባረቅ የምፈልገው። ቲፒኤልኤፍ በባህሪው ቴዲ በባህሪው ሐሳቦችን በውይይት ፈቶ አያውቅም። በባህሪው እንግዲህ አጣምሜ ነው የማየው። እነሱ ናቸው አጣመው እንግዲህ ያሳደጉ ሁላቸው የራሳቸው። እውነቴን ነው የምልህ። ቲፒኤልኤፍ በባህሪው ችግሮችን በዲስከሽን ፈቶ አያውቅም። በጉልበት ወይ ትቀበለዋለህ ወይ ያጠፋሃል ወይ ታጠፋዋለህ። አሁንም ቲፒኤልኤፍ እዚህ ጫፍ የደረሰው ባለመጥፋቱ ነው አይደል? እንደገና ሰራይ ቢያደርገው ቲፒኤልኤፍ በምንም ተአምር በታሪኩ ተወያይቶ ችግሩን በሰላም ፈቶ አያውቅም። ስለዚህ ይሄ ባህሪው አሁንም ቢሆን ቲፒኤልኤፍ ከሁለት ተከፍሎ ነው የሚለኝ እኔ አላምንም። አቅም አንሶት ፌደራል መንግስቱን ራሳቸው እኮ ተናግረዋል። ሚስ ካልኩሌሽን አድርገው ያለው እኮ ጌታቸው ነው። ፌደራል መንግስት የተባለው አካል ትናንት የተናቀው አካል ይሄ የምርኮ ስብስቡ አካል ተሰብስቦ አጠቃቸው። እኛ እንሸነፋለን ብለው አስበው አያውቁም። ከመዝሙራቸው ይለው አዳምጡት እኮ እኛ እንሸነፍም ነው እኮ የሚለው የቲፒኤልኤፍ መዝሙር እኮ እስከዛሬ ድረስ የሚጠቀሙት። ስለዚህ አንሸነፍም ያሉ ሰዎች የሰበሰቧቸው ምርኮዎች ናቸው ያሸንፏቸው። ስለዚህ ምን አደረገ? ፌደራል መንግስቱን አሁን መጋፈጥ ስለማይችል አይደለም ከሻዕቢያ ጋር ተመልሶ ዝምድና መፍጠርና ሰይጣን መጥቶ ቢያግዘው ቲፒኤልኤፍ ይሰለፋል። ታክቲክ ነው የሚጠቀመው። ስለዚህ አንዱን አካል አብይ አህመድም ያው ሁለት እባብ ምንድነው የሚባለው ካብለካ እንደሚባለው አብይ አህመድም ብልጥ ስለሆነ ነቃባቸውና ይሄ ሰባ እንደርታ የሚለውንና አድዋ የሚለውን ከፋፍሎ ለመነጣጠል ተጠቅሞባቸው እንቅፋት ሆነባቸው እንጂ እነሱ አንዱን አካል ወደ አብይ አህመድ ሰርጎ እንዲገባ የማድረግ ስራ ነው የሰሩት። አንዱ አካል ደግሞ ቲፒኤልኤፍን ሰርቫይቭ እንዲያደርግ ስራ ነው የሰራው። ቢፈልጉ ኑሮ ጌታቸውን በሁለት ቀን እኮ ማፈን ይችላሉ። እንደ ደብረጽዮን ጌታቸው ምን አለው? ባዶ እጁን እኮ ነው እዛ ጋር ቁጭ ያለው። ፌደራል መንግስቱን ተማምኖ እዛ ቁጭ ያለው እኮ ጌታቸው እንጂ ምንም ነገር የለውም። ሶ አሁንም ይሄ በትግራይ የተነጠቁት የፓርላማ ወንበር አለች፣ ዳመጅ ተፈጥሯል፣ አገር እንሆናለን የሚል ሴራ ከሻዕቢያ ጋር ድሮ ስምምነት የነበራቸው የአሰብን ጉዳይ መለስ ዜናዊ አንፈልግም ያለው ኢትዮጵያን እስኪበቃን ድረስ ገዝተን ዘርፈን የመገንጠሉ እሳቤ ስላለ ስንገነጠል አሰብን እንወስዳለን። ኤርትራ ከላይ ያለች እኛ መሀል ላይ ሆነን አማራውን ደግሞ ሌላውን ኦሮሞ የሚባለውን ህዝብ ደግሞ ለብቻ አደራጅተን አማራ ጠላት አድርገን አማራውን ሳንዱች እናደርገዋለን፣ መቼም እንደማይነሳ እናደርገዋለን የሚል እሳቤ ነው አስበው የመጡት። እስከሚችሉ ግን ለመዝረፍ ከቻሉ ተገፍተው ከሄዱ ደግሞ አባልተው ሊሄዱ ነበር የተሰራው። ስለዚህ ከጅቡቲ እስከ መቀሌ እኮ የባቡር ሀዲድ እኮ ሰርተዋል። አፋርን እኮ የትግራይ አካል ለማድረግ እኮ ሞክረዋል።
እቅዱ ሁሉ ነበር አይደለም። ይሄ ወልቃይት ራያ የምንለውን እኮ የማስፋቱ ሂደት ሁሉ ነው የሀገር የመሆን ፍላጎታቸው ነው። በደንብ አድርገው ሰርተው አዘጋጅተውት ነበር። ከሻዕቢያ ጋር ግን በሆነ ነገር ስላልተስማሙ ያ ዲል ያ ስምምነት የበረሃ የጫካ ስምምነት በምንም ተአምር ተግባራዊ ሊሆን ስላልቻለ ከሻዕቢያ ጋር አልተማመኑ። በተለይ ደግሞ መለስ ዜናዊ በነበረ ጊዜ በባድመ ጦርነት ያካሄዱት ጦርነት ከሻዕቢያ ጋር እንዲቃረኑ አድርጓቸዋል። መሰረታዊ ነገራቸው ያ ነው። በተለይ መለስ ዜናዊ ባድመ ኤርትራኖቹ እንደሚያስተዳድሩት በደንብ አድርጎ ጠንቅቆ ያውቃል። ችግሩ የባድመ አልነበረም፣ የኢኮኖሚ ጥያቄ ነው የነበረው። ስለዚህ ያ ሁሉ ሰራዊት አልቆ ባድመ መጨረሻ ላይ ለኤርትራ የተወሰነችው፣ ለዛውም ይግባኝ በሌለው ፍርድ ቤት ነው የተዳኘው መለስ ዜናዊ እያወቀ ማለት ነው። ስለዚህ የተበላሸ ያ ነው። ያ ባይበላሽ ኑሮ ቲፒኤልኤፍ አማራውን አዳክሞ ኢትዮጵያን እስኪበቃው ገዝቶ ሊገነጠል ነበር ያስበው። አንድ የኢንሳ ዳይሬክተር የነበረው ጀነራል ከጦርነቱ በፊት ሲናገር የነበረውን ቪዲዮዎች ይላችሁ አዳምጡ። እኛ ድሮ የታገልነው ትግራይን ሀገር ለማድረግ እንጂ ኢትዮጵያ ብለን አልታገልንም ሲሉ ነበር አለ። ያቺ ጦርነቱ ሊመጣ አካባቢ በጣም ብዙ ጉራ ይነገር ነበር እኮ። እውነተኛው ባህሪያቸውን ያኔ አውጥቶት ነበር። ስለዚህ የቲፒኤልኤፍ ባህሪ አሁንም አብይ አህመድ ጋር ገብተው ያቺ የፓርላማ ድምፅ ቦታ ለማግኘት በፌዴራል መንግስቱ እንደገና ሰርቫይቭ ለማድረግ አንድ ክንፍ እዛ ውስጥ ለማስገባት በተለይ አሁን አብይ አህመድ አይታችኋል፣ ጆቤን እና ጻድቃንን ፈልጓቸዋል ከኤርትራ ጋር በሚደረገው ጦርነት እንዲያገዙት። ጆቤ ሰሞኑን ወጥቶ የተናገረው ነገር ሰምተናል። ጀነራል አበበ በሚዲያ የተናገረውን ሰምተናል። ጻድቃን ቀደም ብሎ ከጦርነቱ በፊትም የአሰብን ጉዳይ አንሶታል። ጻድቃን በጣም ቤስት ጀነራል ነው። አሁን ካሉት ጀነራሎች በምንም ታምር የሚገናኝ አይደለም፣ አቅም ያለው ሰው። ስለዚህ አብይ አህመድ እሱ ሊጠቀሙ አመጣው። ህወሓትም ሆን ብሎ ነው ወደዛ የገፋው፣ ወደ አብይ አህመድ እንዲጠጋ ያደረጉት። ስለዚህ ነገ ከነገ ወዲያ በመከላከያ ውስጥ ምን አይነት አቅም ይኖራል ምናምን ምናየው ነው። ቲፒኤልኤፍ በምንም ታምር ለአብይ አህመድ የሚተኛም አይደለም። ቲፒኤልኤፍ በምንም ታምር ለአማራው የሚተኛ አይደለም። ታክቲክ ነው እየተጠቀመ ያለው፣ ታክቲክ ነው። ስለዚህ እኔ ቅድም እንዳልኩት ሄዲ ቲፒኤልኤፍ በባህሪው በሰላም ተወያይቶ ጊቪን ቴክ የሚባል ነገር አርጎ ማያውቅም፣ ሊያደርግም አይችልም እስኪጠፋ ድረስ። ያንን ስሉ ያን ሁሉ ተንኮል አሁን ለገባንበት ዋናው ነገር የሻዕቢያ ጉዳይ አይደለም፣ የቲፒኤልኤፍ ችግር ነው ያስባለሁ። ስለዚህ አሁን ሻዕቢያ የሚሉት አሁን በዚህ ጦርነት ላይ ሻዕቢያ መጥፎ ጠባሳ ስለጣለ ሻዕቢያ እንዲመታ የሚፈልጉ ኃይሎች ስላሉ አሁን የሚናገሩት ወንድሞቻችን፣ እኔ ደግሞ ቲፒኤልኤፍ እዛ ጋር ተዳክሞ ቁጭ ብሏል። ነገር ግን ጌታቸው የአብይ ደጋፊው ነው ትግራይ ሙሉ ለሙሉ ከሚቆጣጠር እነ ደብረጽዮን እዛ ቢቀመጡ ይሻላል። ቢኮዝ ብልጽግና ይሆናል የትግራይ ህዝብ፣ እንደገና በጀርባዬ ደግሞ ሌላ ኃይል ይፈጠራል። ብልጽግና ሞር ሰርቫይቭ እንዲያደርግ እድል ትሰጡታላችሁ እያስባለሁ። ከዚህ አንጻርና የሴራው ፖለቲካው በጣም ጎልቶ የወጣበት ሁኔታ ነው ብዬ ነው ማሰብና ቲፒኤልኤፍ እኔ በዚህ ነው የማየው። ቴዲ ይሄ ትክክለኛ ትንታኔ ነው። አይ ቲንክ የፌዴራል መንግስት ሰዎችም ሄድ መጣ የሚሉት በተወሰነ መንገድ አሁን አንተ የሚያስቀምጥከው ቀደም ሲል እኔም ስናገር ሰምተህ ከሆነ አንተ እኔ ካስቀምጥኩት ጋር የሚስማማ ነገር ነው የተናገርከው። ቲፒኤልኤፍ የመጨረሻ ንግግር ይልጠቅም የዓለም ፍጻሜ እስኪቀርብ ድረስ ቲፒኤልኤፍ ከ4 ኪሎ ውጭ አጀንዳ የለውም። በቃ አለቀ። ሌላው የምታየው ቀለም መቀባባት ነው። ሌላው ጎበዞች ናቸው ፖለቲካ። ሌላው የምታየው ምናምን ሜካፕ ሲያደርጉ ምናምን ሲያሰማምሩ ምናምን ነው። አንዳንድን ፀጉር ሲከረክሙ አንዳንድን ሜካፕ ሲቀቡ ምናምን ነው። 4 ኪሎ ወይ ይገባሉ ወይ አይገቡ። አለቀ። ከዚህ ውጭ አጀንዳ የላቸውም። ይሄ እነሱ የሚናገሩት ነው። እና 7 ዓመት ሙሉ ደርግን ታግሎል ደምቶ የመጣ ፓርቲ እንዲሁ ዝም ብለህ እንዴት ነው ተዋክተን ነው ስልጣን መቀበል ያለበት እያለ ሲናገር የነበረ ፓርቲ እንዴት ስታስበው እንዲሁ ዝም ብለህ ከውጭ ሀገር ፈረንጅ መጥቶ እጅ ጭነህ አጸልይ ምናምን ስትወስድ ዝም ይላሉ? እንደ አይ ዶንት ቲንክ ሶ። እኔ ሪያሊዝም በጣም ስለምወድ ነው። እኔ ሀቁን ነው መናገር የምፈልገው። ምክንያቱም ሀቁን እንድናገር ደግሞ ያደረገኝ ብሔሬ ነው። ቁም ነገር እና የማንኪያ ነገር ነው። ከማናችሁም ጋር እንዳሉን ግን ያደረገኝ ሀቁን፣ የእናንተንም ሀቅ አልበላም መሬት ላማየውንም እንድናገር ያደረገኝ እዚህ ምድር ላይ እስካለን ድረስ እስክንተዋወቅ ድረስ የማናችሁም አባል አልሆንም፣ የማናችሁም ቡድን አይደለሁም። ግን እውነቱን መነጋገር አለብኝ። ካልሆነ ታረማለሁ፣ ስህተት ከሆነ ግን የጊዜ ጉዳይ ነው። እናየዋለን።
ሁላችሁንም ላመስግናችሁ። እዚህ ጋርም እያደመጧችሁ ያሉ አድማጮች አሉ። በፌስቡክ ዩቲዩብ ትንሽ አንድ ደቂቃ ነው። ህግ ነው። ህግ ታውቃላችሁ፣ ትልልቅ ፖለቲከኞች ናቸው። ሁሉንም እንዲናገሩ አድርጌያለሁ። እናንተንም ላሰናብታችሁ። ሮብ ወይ በሳምንት አንድ ጊዜ እንደዚህ በኦዲዮ ማውራት የምትፈልጉ ሰዎች እንደዚህ የገባን በንፋሱ በሚያመጣው ፖለቲካ ላይ እንተነትናለን። ለጊዜው ግን ለዛሬው ግን ላሰናብታችሁና ነው እንውጣ። ኦኬ፣ አንድ ደቂቃ ሰጠኝ። በተለይ በሻዕቢያ ላይ አንድ ነገር ቢወጣ አንድ ደቂቃ ላንተ ከሰጠው ለሁሉም መስጠት ስለሚሆን በሚቀጥለው ረጅም ሰዓት አውርተዋል ብዬ ነው። አይ በማስታወሻ ያዘውና ምናልባትም እኔ በተደጋጋሚ ማውራት የምፈልገው ነገር አለ። በተለይ ይሄ ብዙ ጊዜ ስናገር ወይም ስንነጋገር የነበረው የብሔር ፖለቲካ እንዲህ ተጀመረ። ቀደም ሲል ወንድሜ የተናገረው ነገር አለ። ግብፅን የተመሰረቱት ሻዕቢያዎች፣ እኔ ለማለት የፈለግኩት ተምታቶብኝ ነው። የኢሃፓ ሰዎች ብርሃነ መስቀል አይሮፕላን ጠልፈው ወደ አልጄሪያ ሄዱት እና አልጄሪያ ከኢሃፓ ጋር ተምታቶብኝ ነው። በተለይ ከዛ ጊዜ ጀምሮ በደርግ ጊዜ ወደ ገጠር ሲገቡ የመታገያ አጀንዳ ይዘው ገብተዋል። እሱን ብናወራ ደስ ይለኛል። አሁን ወዳለው ፖለቲካ እንመጣለን። ንፋሱ ያመጣውንም በሚቀጥለው እንተነትናለን። ለጊዜው ግን በጣም ይሄ ኢምፖርታንት ነው። እንደው የትውልድ ሳይሰማ ቢያልፍ ይጎልበታል የምትሉት ነገር ከሌለ በስተቀር ላሰናብታችሁ። እሺ ቴዲ፣ በጣም ነው የማመሰግነው ለሰጠህን እድል አመሰግናለሁ ቴዲ። ሌላ ቀንም እድል እንዳገኝ ተስፋ አደርጋለሁ። ታንክ ዩ ቴዲ። ስም አይቀየርም። እኔ በረሳ እንኳን አድማጭ ተመልካቾች ያስታውሱኝ። ኤግል 777 ሲመጣ ነገሩን ጆሲያው የሚታወቅ ነው። ቲክቶክ ላይ ስም ከቀየራችሁ ፕሮፋይል አትቀይሩ። ምክንያቱም በቀላሉ ላያችሁ ልለያችሁ የምችለው በዛ ስለሆነ ማለት ነው። በዚህ ስም ቀጥል፣ እንገናኛለን፣ እናወራለን በደንብ። እሺ ታንክ ዩ እግዚአብሔር ይስጥልኝ። ኦኬ ታንክ ዩ ጋይስ ባይ። እሺ ክብራትና ክብራን እንግዲህ እንደሰማችኋቸው ነው። እሳት የላሱ ፖለቲከኞች መጥተው ነበረ። አንዳንዶች ታሪክን እያጣቀሱ አሁን ያለንበትን ሁኔታ ሲናገሩ ነበረ። እዚህ ጋር ኮመንቶቻችሁን እያደመጥኩኝ ነው። ታፕ ኮፒ ሊንክ ሼር ላደረጋችሁ እዚህ ላላችሁ ከልብ አመሰግናለሁ። ዩቲዩብ ላይ ላይክ ሼር እስካሁን ከኔ ጋር አብራችሁ ለነበራችሁ በሙሉ ከልብ አመሰግናለሁ። በፌስቡክም እያደመጣችሁ ላላችሁ ከልብ አመሰግናለሁ። በሀገራችን ጉዳይ ላይ ነው ያወራነው። በማወቅም ባለማወቅም ሰው አስቀይመን ከሆነ ይቅርታ እንጠይቃለን። ይቅርታ አድማጭ ተመልካቾችን ይቅርታ ጠይቃለሁ። በተቻለ መጠን ለጆሮአችሁ ተስማሚ የሆኑ ንግግሮች ወደ እናንተ እንዲመጡ ነው ጥረት ማድረገው። በያላችሁበት መልካሙን ይግጠማችሁ። እግዚአብሔር ከክፉ ይጠብቃችሁ። ጤና ይስጥልኝ። እዚህ ያላችሁ እዚህም ያላችሁ እንደዚያው